በአዲስ አበባ ከተማ የሰፈር ጥበቃን እንዲሁም ደግሞ ስርቆትን ለመከላከል በሚል የውስጥ ለውስጥ መንገዶች ላይ በር የሰሩና በብረት አጥር የዘጉ ግለሰቦችና ተቋማት ንብረታቸውን እንዲያነሱ የአዲስ አበባ ከተማ መንገዶች ባለስልጣን በድጋሚ አሳስቧል። ግለሰቦችና ተቋማት አጥሮችን የማያነሱ ከሆነ ባለስልጣኑ አጥሮችን ከማንሳት በተጨማሪ የተሰሩ በሮችንና አጥሮችን ለማንሳት የሚያወጣውን ወጪ እንደሚያስከፍልም አስጠንቅቋል። የአዲስ አበባ ከተማ መንገዶች ባለስልጣን ይህንን የገለጸው በዚሁ ጉዳይ ባዘጋጀው የውይይት መድረክ ላይ ሲሆን መድረኩን የተከታተለው ሪፖርተራችን ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። የአዲስ አበባ ከተማ መንገዶች ባለስልጣን የመንገድ ሀብትን ከብልሽት መከላከልና መጠበቅ የሚያስችል የውይይት መድረክ ከባለድርሻ አካላት ጋር በዛሬው ዕለት አካሂዷል። በዚሁ የውይይት መድረክ ላይም በብረት አጥር የተዘጉ የውስጥ ለውስጥ መንገዶች እንዲሁም የጋራ መኖሪያ ቤቶች አጥሮች ለትራፊክ እንቅስቃሴ እክል እየፈጠሩ ናቸው ተብሏል። በውስጥ ለውስጥ መንገዶች ላይ የተሰሩ የብረት አጥሮች በተለይም በማታው ክፍለ ጊዜ የአምቡላንሶችና የእሳት አደጋ ተሽከርካሪዎችን የአደጋ መከላከል ተግባር እያስተጓጎሉ ስለመሆናቸው ባለስልጣኑ አመላክቷል። እንዲሁም አምሽተው ስራ የሚገቡ በሌሊቱ ክፍለ ጊዜ ለስራ የሚወጡ እንዲሁም የክፍለ ሀገር ጉዞ ያለባቸው ግለሰቦች ጭምር በር እየተዘጋባቸው መቸገራቸውን መረጃው እንዳለው ባለስልጣኑ ጠቅሷል። በዚሁ ጉዳይ ያነጋገርናቸው የባለስልጣኑ የምህንድስና የመንገድ ዘርፍ አማካሪ አንዳርጌ ክፈተው የውስጥ ለውስጥ መንገዶች ዝግ መሆን በዋና መንገዶች ላይ ለሚስተዋለው የትራፊክ መጨናነቅ ምክንያት እየሆነ መምጣቱን ገልጸዋል። የግለሰብ መንገድ የሚባል መጠሪያም የለም። ስለዚህ አጠቃላይ የአዲስ አበባ ከተማ ነዋሪ በተለያየ መንገድ ላይ መንቀሳቀስ የሚችልበት ሁኔታ ስለሚፈጠር የውስጥ ለውስጥ ምግቦች አስፓልትም ይሁን የኮብል መንገዶች በብረት አጥር የአካባቢው ህብረተሰብ ምንም አይነት ፍቃድ ሳይወስድ በማጠር የሰፈርተኝነት አስተሳሰብ በመያዝ ይህንን በግቢ ውስጥ ያሉ ሴት እህቶቻችን ሕክምና በሚወጡበት ጊዜ ተዘግቶ የሚገኝበት መንገድ ሌትና ቀን 24 ሰዓት ነው ማገልገል ያለበት። እንደዚሁ ህብረተሰቡ ቀንም ሌትም መንቀሳቀስ ያልቻለበት ሁኔታ በመኖሩ ከፍተኛ ቅሬታ ፈጥሯል። ይህንንም እንደዚሁ ዋና መንገድ መጋቢዎች አሉ። እነዚህን መንገዶች እንዲጨናነቁ ከሚያደርጉት ትልቁ ችግር የውስጥ ለውስጥ መንገዶች በብረት በር በመታጠራቸው ምክንያት በመሆኑ ነው ወደዚህ የገባ ነው። በመንገዶች ላይ አጥር እንዲሁም በር ያስቀመጡ ግለሰቦችና ተቋማት ንብረታቸውን እንዲያነሱ የከተማው መንገዶች ባለስልጣን አዋጅ ማስነገሩን ያስታወሱት የባለስልጣኑ ዋና ዳይሬክተር ሙህዲን ረሻድ ያልተነሱ አጥሮችንና በሮችን ለማንሳት ግብረ ኃይል መቋቋሙን ጠቁመዋል። የከተማዋን የመንገድ ሀብት ከህገወጥ ድርጊት መከላከልና መጠበቅ የህብረተሰቡ የጋራ ኃላፊነት ሊሆን እንደሚገባም ዋና ዳይሬክተሩ አመልክተዋል። አንደኛ አላነሳም ያላነሳው አካል እኛ አንስተን እንወስዳለን። አንድ ሁለተኛ እዚህ ጋር ተያይዞ የምናወጣው ወጪ ካለም እንጠይቃለን። ይሄን ጉዳይ ደግሞ እንደሚከላከል አካል ካለ ደግሞ በህግ እንጠይቃለን። ይሄን አካል ማለት በተሰጠን ስልጣን መሰረት አዋጅ በሰጠን ስልጣን መሰረት እንጠይቃለን። የሚደርሱ ዳሜጆች ካሉ አሁን ቅድም ካልኩሌት አላረኩትም እንጂ በእነዚህ መንገዶች መዘጋት ምክንያት የተለያየ ጫና የተለያዩ መንገዶች ላይ ከዲዛይኑ ውጪ ኦቨር ትራፊክ በማስተናገዳቸው እኛ ላይ ጫና እያመጡ ያሉ ጉዳቶች አሉ። እነዚህን ጉዳቶች ጭምር ለመጠየቅ እንገደዳለን ማለት ነው። ህብረተሰቡ የውስጥ ለውስጥ መንገዶች ላይ አጥሮችንና በሮችን ያዘጋጀው የአካባቢውን ጥበቃ ለማጠናከር ብሎም ስርቆትን ለመከላከል ነውና ማንሳቱ ተገቢ ነውን ስንል የጠየቅናቸው ዋና ዳይሬክተሩ የጸጥታ ጉዳይ ባለቤት አለው የሚል ምላሽ ነው የሰጡት። መንገዶችን አጥረው ለግል ጥቅም የሚያውሉ አካላት አሉ ያሉት ዋና ዳይሬክተሩ ከአሁን በኋላ ይህንን ተግባር በሚፈጽሙ አካላት ላይ ተገቢውን እርምጃ እንደሚወሰድም ጠቁመዋል። ሴኩሪቲ ጋር ተያይዞ ያለው ነገር የተለያዩ ተቋማቶች አሉ። እዛ መንደር ብቻ አይደለም፣ ዘሆል ሲቲው ሰላም ነው፣ ምንም አይነት ችግር የለም ማለት ነው። ችግር ካለም የሚመለከተው አካል አለ፣ ይሄን ያስተካክላል። መንገድ በማጠር መንገድ አጥሮ በእንትን በመከልከል አይደለም ይሄ የሚስተካከለው ማለት ነው። ሌላኛው ከጭነት መኪና ጋር በተያያዘ አንደኛ ይሄንንም መፍታት የሚቻለው ምልክት በማስቀመጥ ነው። ምልክት ይቀመጣል። ከ3 ቶን በላይ ከ4 ቶን በላይ ከ5 ቶን በላይ ተብሎ ይቀመጣል። ኦሬዲ ምልክቶች ይቀመጣሉ። ሁለቱም ችግሮች ኦሬዲ በዚህ መልኩ ለዚህ ችግር መፍትሄ ይሰጣሉ ተብሎ የሚወሰዱ ሳይሆን ህብረተሰቡ እንደ ጉድ ሪዝኒንግ የሚያቀርባቸው ናቸው እንጂ እኛ ለባለስልጣኑ ሰዓት አንቀበላቸው ማለት ነው። በተጨማሪ ግለሰቦችም ሆኑ ተቋማት በውስጥ ለውስጥ መንገዶች ላይ የተሽከርካሪ የፍጥነት መቀነሻ መሰናክሎችን መስራት እንዲሁም ማስቀመጥ እንደማይችሉም ባለስልጣኑ አስጠንቅቋል። እንዲሁም በእግረኛና በተሽከርካሪ መንገዶች ላይ የቅዳሜና የእሁድ ገበያ እንዲካሄድባቸው ፈቃድ የሚሰጡ ተቋማትም ከድርጊታቸው እንዲቆጠቡና መንገዶችም ለታለመላቸው ዓላማ ብቻ እንዲውሉ የከተማዋ መንገዶች ባለስልጣን ማሳሰቢያ ሰጥቷል።